ሙሴ ከእግዚአብሔር የተቀበላት ታቦት ወይም ጽላት 10ቱ ቃላት ተጻፈባት። እመቤታችን አካላዊ ክርስቶስ በማይጠራ አደረ። ልጆቻችን እንዳይነት ነው ሊማሩ ይገባል። እኛም የምናስተምራቸው ነገር ገና ታንጀው ስናታል ማን የመጣው ሰለተበት በእንትፈው የወጣው ልያ ገና ታናታቸው ነው የምናስተምራቸው እንዳል የምናስተምራቸው ስድብ ነው። አንቺ ትበላት አንተ ትበላት ያለ የምናስተምራቸው ነገር ማለት ምርጥ ማለት የተመረጠ ማለት ነው። ይሄው ስለ እመቤታችን ትንቢት ሲናገር አቤቱ አንተ ወደ ረፍትህ ተነስ ከታቦት ከመቅደስ ታቦት ጋር ይላል። ለመሆኑ ታቦት አለ እንጂ መቼ ማርያም አለ የሚሉ ጥያቄዎችም አይጠፉም። በዙ ጋር መልሱንም እንገራቸው። አንተና የቤተ መቅደስ ታቦት ተነሳ ታቦት እንጂ ማርያም መቻለ የሚል ሰው ቢኖር እመቤታችን አማናዊ ታቦት ናት። እንደውም ከታቦት በላይ ነገር እንዴት ብሎ ቃላቸው ሙሴ ከእግዚአብሔር የተቀበላት ታቦት ወይም ጽላት 10ቱ ቃላት ተጻፈባት። እመቤታችን አካላዊ ክርስቶስ በማይጠራ አደረ። ያቺ የታውየ ሙሴ ጽላት ወይም ታቦት ዳዊት ወደ እርሱ ከአቢዳራ ወደ እርሱ ስትመጣ ጊዜ ፈራ። ይህ የእግዚአብሔር ታቦት ወደ ይመጣ ዘንድ እንዴት ይሆንልኛል ብሎ ዳዊት ፈራ። ይገርማችኋል። ኤልሳቤጥ ጌታን እንሳ በቤታቸው ወደ ኤልሳቤጥ ስትመጣ ምንትኑ ሀቤ ከመትምጽእ እሙለ ጊዜ የጌታ እናት እመቤቴ ሆይ ወደ እኔ ትመጭ ዘንድ እኔ ማን ነኝ አለች። ዳዊት የዘመረላት ታቦት እንደገና ኤልሳቤጥ በኤልሳቤጥ ማኅፀን ያለው ጌታ በደስታ እየፈነጠዘ አመሰገነላት፣ ዘመረላት። እናቷ የጌታዬ እናት ማርያም ሆይ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ስትል ከእርሷ የወጣው ምስጋና ከማኅፀኗ የተባለ ዮሐንስ ደግሞ ጌታ ወደ እሱ ሲመጣ እኔ የጫማውን ማዘቢያ የማይገባኝ እንዴት እኔ ከወርጅ መጠበቅ ያስፈልገኛል? እንዴት እሱ ከኔ ትመጣላት? ቤቱ ትትና የተበላበት ቤት፣ ዝማሬ የተበላበት ቤት በሆኑት አያት ልጆቻችን እንዳይነት ነው ሊማሩ ይገባል። እኛ የምናስተምራቸው ነገር ገና ታንጀው ስናታል ማን የመጣው ሰለተበት በእንትፈው የወጣው ልያ ገና ታናታቸው ነው የምናስተምራቸው እንዳል የምናስተምራቸው ስድብ ነው። አንቺ ትበላት አንተ ትበላት ያለ የምናስተምራቸው ነገር ይሁላ ክርስቲያና ያቀበጀሰ ወደ ትመጭ ዘንድ ጌታ ይላል እንዴት ይሆንልኛል ስትል ኤልሳቤጥ ከኤልሳቤጥ ማኅፀን የወጣው ዮሐንስ ደግሞ የጫማውን ማዘቢያ የሚፈጠር እንዴት ወደ እኔ ይመጣል ነው ትትናው ብዙ ቀጠለበት። አንዴ ነው ይሄ። ሌላው ይሁላችሁ ያቺ ታቦት ቤተ መቅደስ ተቀመጠች ወይም ከደብተራ ኦሪት ገብታ ተቀመጠች። የሙሴ ታቦት ሙሴ የተቀበላት ታቦት አማናዊ ታቦት ቅድስት ድንግል ጽድስት ማርያም ደግሞ በቤተ መቅደስ 12 ዓመት ተቀመጠች። አማናዊቷ መቅደስ ከታቦት በላይ ያችኛዋ ታቦት እኮ በእጅ ተጻፈ 10ቱ ቃላት ወይም 10 ትእዛዛት ማለት ተገኙባቸው። የትእዛዛት ሁሉ ባለቤት በማኅፀኗ የተቀመጠ ክርስቶስ። ይሄንን ይኸውላችሁ ታላቁ ሊቅ ቅዱስ ጎርጎርዮስ ዘእንዚናዙ የተባለ ሊቅ ሲተረጉም እንዲህ ብሎ ይናገራል። ቃል የምናገረው ቃል አይታይም፣ አይጨበጥም፣ አይዳሰስም፣ ረቂቅ ቃል። ይሄንን ረቂቅ ቃል በእስክሪብቶ በብዕር ከወረቀት ላይ ሲጽፉ የሚታይ የሚጨበጥ አካል ገዝቶ ይዞ ይታያል። እንደዚህ ሁሉ በባህሪው የማይታየው የማይዳሰሰው የማይጨበጠው ስንዱ አካላዊ ቃል ክርስቶስ ከእመቤታችን ማኅፀን ተቀርጾ በግዕዝ ልሳን ሲያመቀሳየ ነው ተርጓሚ ነው። አሁን የምናገረው ቃል ሰውታለ ግዴታ ለምናጠዩ እንዴት አይነት ነው መጨበጣችሁ ማያዛችሁ ረቂቅ ነው። እኔ የምናገረው ቃል በብዕር የምንቀርጸው አካል በሱ ይታያል። የማይታይ አምላክ በእመቤታችን ማኅፀን ተቀርጾ 9 ወር ከ5 ቀን በማኅፀኗ ተቀርጾ ብዕር እንደበዛ
በላን ጠጣን ማለት ነው። ይሄ ስለዚህ አማናዊ ታቦት መሆን በዚህ እናያለን። ይሄ ብቻም ሳይሆን ያቺ የሙሴ ጽላት ወይም ያቺ ታቦት ወደ ዳዊት ጋር ከሄደች በኋላ ይውላችሁ ዳዊት በቃሉ ጋር ናቸው። በቃሉ ጋር ናቸው። እግዚአብሔር ሁላችን ጋር ዳዊት ብሎ ዘመረላት። ሲዘምርላት እየሰማችሁ ነው አይደል? በሰዓት ዳዊት ዘመረላት። ዳዊት ሲዘምርላት የተረገመችዋ የዳዊት ሚስት ሜልኮል ሳቀችበት። እንዴት ንጉሡ ለአንዲት ታናትን ይዘፍናል? እንዴት በአመታወተ ሕግ አመዘፈን ነው የሚለው አባቴ በታቦት ፊት በዘመረ ባለ ጊዜ ሚስቱ ሳቀችበት ሜልኮል። በዛው እስከምትወልድ ድረስ እስከምትሞት ድረስ አትወልድ ቀረች። በዛ ሰዓት እግዚአብሔር አምልኮ አስቀራት። ይውላል ያቺ ታቦት ዳዊት ዘመረላት። ይህችኛዋ ታቦት ግን ይውላል ቅዱስ ገብርኤል መጥቶ ተፈሥሒ ፍሥሕት ጸጋ ሰማያዊ ጸጋ ምድራዊ የተመላሽ ቅድስት ሆይ ደስ ይበልሽ በዘመርላት ስሟ የተመሰገነ አመስግኗት ነው። ያቺኛዋ ዳዊት ዘመረላት። ይህችኛዋ ታቦት ግን ተመልከቱ ቅዱስ ገብርኤል ዘመረላት። ከቅዱስ ገብርኤል ቀጥላ ደግሞ ኤልሳቤጥ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ ለነፍስ ለሥጋ በረከትን የሚያድል ክቡር ምስጉን ነው አለች። በሁለት ተመሰገነ። ይሄን ካለ በኋላ ይሄ ትንቢት የተነገረው እመቤታችን አልጋ በቀኝ እንደምትቀመጥ ሲናገር ነቢየ እግዚአብሔር ዳዊት በመዝሙር 68 ላይ ወትቀውም ንግሥት በየማንከ በአልጋ ሰወርቅ እጽፍ ወብርር ይላል። ንግሥቲቱ ወርቀ ዘቦ ተጎናጽፋ በቀኝ ትቆማለች ይላል። ቀኝ ምንድን ነው? በጌታ ቀኝ መቀመጥ ምንድን ነው? እንዴት ያለ ለመሆኑ ጌታ ቀኝ ነገር አለው እንዴ? ወይ የለው። ከቀኝ መቀመጥ ምን ማለት ነው ካላችሁ እመቤታችን በክብር ከጌታ ጎን ትቀመጣለች ማለት ነው። በፍርድ ቀን ከጎኑ ትቀመጣለች፣ ለምልጃ ትቆማለች የሚለው ቃል ደግሞ ታማልዳለች ማለት ነው። ከቃሉ ጋር ናችሁ። ምን ትላለች ማለት ነው? አልኳችሁ ታማልዳለች። ይኸውላችሁ በኦሪት ዘጸአት ምዕራፍ 20 ላይ በአመ የቆመ ሙሴ ቅድመ እስራኤል እግዚአብሔር ሊማልቆም ወደ ምሰሶም ወደ ሕዝብ ይላል። ሙሴ በእስራኤል ስለ እስራኤል በእግዚአብሔር ፊት ባይቆም ኑሮ እግዚአብሔር ሕዝቡን ባጠፋው ነበር ይላል። ሙሴ በማለት ባይቆም ኑሮ በእግዚአብሔር ፊት እግዚአብሔር ምን ማለት ነበር? አልሰማችሁ? ምን ማለት ነበር? ባጠፋ ነበር። አሁን ሙሴ ባይቆም ኑሮ የተባለው ሙሴ ባያማልድ እምትጥስዮም ለሉ ሕዝብከ ቀሴል መጽሐፈ ሕይወትከ ዘጸአትከ አቤቱ ክርስቶስ ሆይ እኒህ ሰዎች ከምታጠፋ ይልቅ እኔን አጥፋኝ፣ ከሕይወት ደብዳቤ አውጣኝ፣ ከሕይወት መዝገብ ፋቀኝ ብሎ ሙሴ እግዚአብሔርን ባይለምን ኑሮ እግዚአብሔር ምን አለ መሰለህ? ህድገት ሲዮም ለሉ ሕዝብከ በማለት ሙሴ ከእንግዲህ ወዲህ ይሄን ሕዝብ ላጥፋው፣ አንተን በተሻለ ሕዝብ ላይ ሊሾምህ እንዳትለምን ተው ስለው እግዚአብሔር ሆይ ስምን በአሕዛብ ዘንድ አሕዛብ በስም እንዳይሳለቁ ደመና እየጋረደ ውሃ እያፈለቀ መና እያወረደ እየመገበ ቀኑን በብርሃን ቀኑን በደመና በአምደ ደመና የሌሊት ደግሞ በብርሃን እየመራ ያወጣውን ሕዝብ ጨረሰው። ይሄ ጨካኝ አምላክ ነው ብሎ አሕዛብ በስምህ እንዳይገዳደሩ፣ አሕዛብ ስምህን እንዳያጣጥሉ፣ አሕዛብ ስምህን ዝቅ እንዳያደርጉ ስለ ስምህ ተዋቸው ሲባል በድንግዳ ውስጥ ሕዝቡን ስራና ቅጣልና እግዚአብሔር ስልጣን ለሙሴ አሳልፎ ሰጥቶ ሕዝቡ ከመጥፋት ዳኑ። ይኸውላችሁ አሁን ወትቀውም ንግሥቲቱ በቀኝ ትቆማለች ማለት ታማልዳለች ማለት ነው። ምን ትላለች? በሞቴ ነገር ምን ትላለች? ታማልዳለች ማለት ነው። ያለው እንኳን በቤታችን እንዴ ያማል አንድ ሰው አያማል ያማል ምን ያማል ማለት መሰለህ? ማን ነው ተለመለ ለመነ ተለማመጠ አንቆራመጠ ካለ ጊዜ የተገኘ ነው። ምን ያማል መለመን ማቆራመጥ ዝቅ ብሎ ተንበርክኮ መጠየቅ
የሚያስፈልገው ምልጃ በሶስት ወገን ይገለጻል። በስንት ወገን ይገለጻል? ምልጃ አራት ወገን። በስንት ወገን? በሶስት ወገን። ይሄው ተማላጅ፣ አማላጅ፣ የሚማለልለት ነው። ሲሆን ተማላጅ የሚለመንለት፣ የሚለምን፣ የሚለመን በገዛ ተመሳሳይ ሶስት አካል የመጀመሪያዎቹ ተማላጅ ናቸው። ተማላጅ የሚለመን ማለት ነው። ይሄ ለእግዚአብሔር ብቻ የሚሰጥ ነው። ለመድረስ ስልጣን ያለው ይቅር የሚሆንልን እምቢ የሚሆንልን ከሳሽ ወቃሽ የሌለው ግን በይቅርታ ፈቃዱ ብቻ ይቅር የሚል ይህ ስልጣን የሚሰጠው ክርስቶስ ሁሉ የሚቻል በሰማይ በምድር ሁሉ በእርሱ ለእርሱ እንዴት የተፈጠረ በሁሉ የሚቻል ፍርድ በጅጋር የጻድቃን ዋጋ የኃጥአን ፍዳ በብርሃን ተያዘ። ፍትሐ ግፉዓን ይወጽእ ምስሎ ይላል ቅዱስ ለግፉዓን ለተገፉት በመከራ ውስጥ ለገቡት ሕዝቦች ፍርድ የሰጣቸው በዓመፅ በመከራ በኃጢአት ለኖሩ ሕዝብ ደግሞ ፍርድ ይመጣል። ፍርድና ፍትሕ ከእሱ የሚገኝ በረከትና ረድኤት መርገምና በረከት የሚገኝበት ርኩሰትና ቅድስና የሚገኝበት ማለት እግዚአብሔር ባዩ ቅድስና ሲሆን ቅድስናውን አምነው ለሚኖሩ ሰዎች በረከት ትሰጥ ከህቦቶ በርሱት ለሚኖሩ ፍርድና ሞት የሚሰጥ ያቻል። ይህ የሚለመን ነው። ሞገስ ያለ ይቅር ብል የሚሆንለት ይቅር አለምን የሚሆንለት። ሁለተኛው የሚለምን ምን የሚል አልሰማችሁ? ምን የሚለምን ምን የሚለምን እንዴት የሚለምን የሚለምነው ሰው ቤት አማራጭ የሚባለው በተጠቃሚው ዘንድ ሞገስ ያለ በሚለመን በባለስልጣኑ ዘንድ ቢናገር ቃሉ የሚሰማል እሺ አበጀ የሚባል አያንተራት ችግር የለም የሚባል ሁሉ ጤና አይ አንተ በለን ማለት ያንተሳለ ነው ተብሎ ቃሉ ሊሰማለት የሚችል ይሄን አቶን ቢሮች የማይባል የሚደረግልን እኔ ማለት ነው በቃ ሰላም አለኝ አለ የሚባል ሞገስ ያለ ተራውን ማሳመን የሚችል ነው ማለት ነው። ቅዱሳን ከመቤታችን ጀምሮ ሌሎች ቅዱሳን በሙሉ በእግዚአብሔር ዘንድ ሞገስ ያላቸው የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ዘተወክፈ ነቢይ በስመ ነቢይ ይረግም አፍረ ይወስድ በቅዱ በነቢዩ ጋር በነቢይ ስም ነቢይ የሚቀበል ጻድቃን የሚቀበል ጻድቁን የሚቀበል የጻድቁን ዋጋ ያገኛል። እናንተ የተቀበለ እኔ ተቀበለ እኔ የተቀበለ የራሱን አባት የተቀበለ ያለዛ ስልጣን የተሰጣቸው። ስለዚህ አሁን በሚፈርደው በክርስቶስ ስልጣን አላቸው ማለት ነው። ሁሉ ይሰማል ማለት ነው። ሶስተኛውና የመጨረሻው የሚለመንለት ነው። ምን የሚላል ምን የሚባልለት ነው? አልሰማችሁ? ምን የሚባልለት? የሚለመንለት። ይሄ ጥፋቱን አውቆ በሌሉ ተረድቶ ባንክ ይቀበለኝ ያማጣት ያተኛል ምልጃ የሚያስፈልገው በእግዚአብሔር ዘንድ ይቅር መባል የሚያስፈልገው በዚህ ልክ በቤታችን ልጇ ብታማልማ በዚህ ልክ መረዳት ይገባል። ስንጠቀላ ተስተጨርስ አንተና የታቦት የቤተ መቅደስ የመቅደስ ታቦት ተነሱ ተብሎ የተነገረው ለእመቤታችን ሲሆን ይኸው ምንድን ነው? እመቤታችን በክርስቶስ ቀኝ እንደምትቆም በተለይ በዛሬው ዕለት ታሪክና ተደጋጋሚ ስለሰማችሁ ነው ወጣት ላይ ብዙ ትኩረት ያደረኩት። በዛሬው ዕለት እመቤታችን ቅድስት ድንግል ማርያም ጥር 21 ቀን ከሞት ካረፈች በኋላ ምን ተከሰተ መሰላችሁ? ክርስቶስ ወስዶ ከዕፀ ሕይወት ስር አስቀምጦ ስጋዋ ከየት ስር አስቀመጠ? በገነት ከዕፀ ሕይወት ስር አስቀመጠ። ለምን ይመስላችኋል? ልትተርገራችሁ አልቻለም። በጣም የክርስት ነገር ክርስቶስ እመቤታችን ከዕፀ ሕይወት ስር ወሰደና ስጋዋን በዛ ውስጥ አስቀመጠ። ለምንድን ነው እንደዛ? ይኸውላችሁ ቀድሞ እግዚአብሔር ለዓለም 3 እንጨቶች ሰጥቶት ነበር። ስንት እንጨቶች? አልሰማችሁም? እንጨቶች 3። አንዱ የሚበላው ምግብ፣ አንዱ የሚጠብቀው ጸበል፣ አንዱ ዕፀ ሕይወት። አዳም አንዱ ብላ አንዱ ጠብቅ አንዱ ብላ ማስተብላ ተባ ብላ የተባለው ምግቡን ፍራፍሬ ማለት አትብላ ጠብቅ ከበላው ትሞታለህ የተባለው ጸበል ሰጠ። ሶስተኛው ላይ መጨረሻው ብላ ማስተብላ የተባለው ዕፀ ሕይወት ተመልክተው ጠብቅ የተባለው ጠብቆ ብላ የተባለው በልቶ ብላ ማስተብላ የተባለው ዕፀ ሕይወት በልቶ ይሆናል። 1000 ዘመን ቆይቶ የ30 ዓመት ጎልማሳ ሆኖ መንግሥተ ሰማያት ገብቶ ይችላል።
ዋይ ጸደ የሚል ሙስተባ ከራማት ያለበታል ልክ 1000 ዘመን ሊቀረው 70 ዘመን ሲቀረው 930 ዓመት ኖሮ 70 ዘመን ሲቀረው ተበለሰበላና ክርስቶስ ፈረደ። ልቦ አሁን የሰው የሚስትና ነገር የሚስትና 70 ቢበዛ ደግሞ ስትራ 80 ከዛ በላይ ነው እንዴ ጭንቅና መከራ ነው አየር አሁን ጋር የወደረ ማደረ ከረባት ነው ማለት እንዴ ተዋሰነች ጀነራል ይችላል ደግሞ በመከራ ተጣጣው ነው በደንብ በስራ ተጣጣው ነው ታጣጣው ታዲያ አሁን ያቺ ህይወት ተመልከቱ ስልጣን አላች እምታድሰው ህይወት እንድትሆን ህይወት በአዳም ስም መሳት ምክንያት ህይወት ሆኖ አቀረ አዲስ ማረጋው አቀረ ረከሰች አሉ የቀነዋ ህይወት ስላልቻለች አዲስ ህይወት ተቀበለች። አያት ከብስሬት አልመስላል እንዲያ አራው ወገን ምንድነው ወታ ታው ወንት ማለት ነው ዲያቆን ተቀበል እንላለን ፀሐይ ዲያቆኛ እንበላለን ከፀሐይ ሰጠ ይላል በማለት ነው ዳግመኛ እንበላለን ከፀሐይ ሰጠ ይላል ፀሐይ እንዳልኳችሁ ፀሐይ አዳምበዘሉ 1000 ዘመን የሚኖርባት እዝ ነበረች። አሁን ተባዳም በሳት ምክንያት ቅድስናዋ ስለወረደባት አዲስ በቅድስና ያገኘችው ቅድስና ለተባረከበት አዲስ ተዋጽኦ ከስራ ተቀበለ ምሩ ያቺ ሃይማኖት ደግሞ ነበር በዚህኛው ሃይማኖት እንደገና አገኘች። ያቺኛው ሃይማኖት ህይወት መስጠት ተወችና ቀጠለ ብቻ ሆነ። ይቺኛው ሃይማኖት የህይወት ቴክኒክ አስገኘች። ያም ደግሞ ዘውት ሳውረቱ ስለሙ ከወረ ይሄ ተጸደው የክርስቶስ ስጋ የክርስቶስ ደም ከህይወት ወጥቶ ህይወትን የሰጠ በረከትን ያገኘ ህይወት ስጋ ህይወትን የተወራረሰበት ክብር ያገኘበት ክርስቶስን ከአዲስ ህይወት ስራ አገኘ። ስለዚህ ሁላችሁ ቲኛይ ህይወት መስጠት ቢያቀታ አዲስ ህይወትን የምትሰጠው ነው ከስራ ተቀበለች። በዚህ ጊዜ ሁላችሁ ዮሐንስ ያን ነገር ተመልክቷል። በዚህ ጊዜ በቤት እኮ ከፀሐይ ገነት ውስጥ አየዋት። አሁን ግን ለመንፈሳዊ ነገር መቅናት ጥሩ ነው። ቅዱስ ጳውሎስ ቀለሙ አቢ ጸጋ መድኃኒት ለነፍስ ወስዳ እስመ ዕጡአት እናዊሃ ጻድቃን ያውሉ ውሃ ይስጥንቆ ይላል። ምን ማለት መሰላት? ቅሉ ለተራቢ ጸጋ ከፍራለች ለበጎ ነገር ቅሉ እስመ ዕጡአት እናዊሃ መንገዷም የቀና ነው። ይውላችሁ መልካም ነገር መንፈሳዊ ነገር ለበጎ ነገር ከፍ ያለች ጸጋ ሁላችሁም ከመባል መንገዶች ተስተካከሉ ናቸው። ጻድቃን ቢሆኑ እስከ መጨረሻው የሚገቡባት ከዚህ መንግስት ማለት ታጣሰን የሚሄዱባት